ዛሬ ከና ከሆናችሁ ይሄን መሰለ ቆንጆ መከሮኒ በምስርና በመሽሩም እናዘጋጃለን። እንዳመጣችሁ ደናችሁ እንደመሰነበታችሁ ሼፍና ተፈራ ነኝ። ዛሬ የተለመደው አንድ ምግብ የሰራቆት እናደርጋለን። የዛሬ ምግባችን መከሮኒ በምስርና በመሽሩም ሶስ እናዘጋጃለን። ቆንጆ ምግብ እንሰራለን። እዛው መጥበሻ ላይ የሚያልቅ የምግብ አሰራርን ትመለከታላችሁ። የመጀመሪያ እንደተለመደው ግብአቶቹን ላስተዋውቃችሁና እዚህ ጋር ከትፈን ሚዛን ፕላስ ከሰራን በኋላ ቀጥታ ወደ መጥበሻ ሄደን ምግባችንን እናዘጋጃለን። ተከታተሉ። እሺ እንግዲህ እዚህ ጋር እንደምትመለከቱት ግብአቶቻችን በደንብ በተሟልተው መጥተዋል። የምግብ ስራ እንግዲህ 75% የሚባለው ሚዛን ፕላስ ማዘጋጅ ወይ ደግሞ ቅድመ ዝግጅቱ መጨረስ ማለት ነው። 25% መቀላቀል ማዋሃድ ነው የሚሆነው። ስለዚህ ሚዛን ፕላሳችን እዚህ ጋር ኦልሬዲ ጨርሰናል። የመጀመሪያ ግብአታችን የሚሆነው ቲማቲም ነው። 2 ማከረኛ ቲማቲም በደንብ በሰል ያለ ግን እንትን ያላው የሚባለው ያላላ ማለት ነው አዘጋጅተናል። 150 ግራም የሚሆን ምስር አለ ተቀቅሏል። ከዚህ ላይ የተወሰነ የምንጠቀመው ከሌላ ከምግብ ካዘጋጁት ላይ ቀንሽ ያመጣሁት ምስር ነው። እዚህ ጋር ደግሞ ፔኔ ማካሮኒ አለ። እናንተ ፈልጋችሁትን ቅርጽ ማካሮኒ ሼል፣ ፔኔ፣ ኤልቦ ፈልጋችሁትን መጠቀም ትችላላችሁ። ይሄም ሌላ ግብአታችን ነው። እዚህ ጋር ደግሞ እንደምትመለከቱት የተዘጋጀ ሽንኩርት አለ ተልጦ ዘጋጅቷል። ባለ ሽንኩርት እንደዚህ ለስራ ያስፈልገናል። እዚህ ጋር ነጭ ሽንኩርት አለ። ይሄንም በኋላ ከተፍ አድርገን እንሰራበታለን። የላዋኛ ግብአታችን ደግሞ መሽሩም እንጠቀማለን። ለስራ ያስፈልገናል። በስተመጨረሻ ደግሞ ቤዝል ቅጠል እንጠቀማለን። ቤዝል ቅጠል አለ። እነዚህ በማድረግ እንግዲህ የማዘጋጀላችሁ ቆንጆ የመከሮኒና የመሽሩምና የምስር ሶስ ከመከሮኒ ጋር ትመለከታላችሁ። ተካተሉ። በቅድሚያ እንግዲህ በመከታተፍ እንጀምራለን። መጀመሪያ ሽንኩርቱን ስላይስ እንከትፈዋለን። እንደዚህ ቀደም አድርገን ሁለት ያለቅ ሽንኩርት መካከለኛ በቂያችሁን ለዚህ ስራ። ልክ ካደረግን በኋላ በነበረበት ዕቃ ላይ መልሰን እናስቀምጠዋለን። ቀጣይ ስራችን የሚሆነው ባለ ሽንኩርት እንከትፋለን። ሰንጠቅ እናደርገው እንደዚህ አድርገን ዲያጎናል እንደዚህ ከሽንኩርቱ ጋር ተማሳይ አድርገን ባለ ሽንኩርቱ እንደዚህ እንከትፈዋለን። ከቀይ ሽንኩርቱ ጋር አብረን እናደርገዋለን። አብረን ስለምንጨምረው አብረን በአንድ ሳህን ላይ እንደዚህ አድርገን እናስቀምጣቸዋለን። ቀጣይ ስራችን ደግሞ የሚሆነው ነጭ ሽንኩርቱን መታመት አድርገን ካረግን በኋላ በጣም መርቀቅ የለበትም። እንደዚህ እናውጣና እናስቀምጣለን። ቀጣይ ስራችን ነው ደግሞ ቲማቲሙን ትንሽ ቲማቲሙን ይቀጣቸው ትንሽ ቆላው እንጠዋለን። አገንፍላችሁ ብቻላችሁ እንደዚህ የበሰለ ስለሆነ ቀላል በቀላሉ ስለሚላጥልኝ ስለት ባሊ ብላ እንደዚህ አድርጋቸው ያው ልጣጩ በኋላ እንግዳው ሲመገበው ምቾት እንዳይነሳው ነው። ፈታችሁም ደግሞ ለተለያየ ለአበሻ ምግብ ሶስ መስራት ይቻላችሁ። በዚህ ትንሽ ገባ ብላችሁ እንደዚህ ከተላጠ ከሆነ ማስወገድ ይችላላችሁ።
ነው እንደዚህ ያርገን በዚህ መልክ ካዘጋጀን በኋላ እንዲያርጋቸው በደንብ እንዲድምላችሁ በዚህ መፈቅፈቂያው ይቻላል። የቀረውን በቤላ ከተፍ አድርጋችሁ ነው መጨመር መቀላቀል ይቻላል። እሺ ይሁን ደግሞ በቤላችን ወደ ሳህኑ አድርጋለን ማለት ነው። በዚህ መልክ አካባቢያችን ጽድት ካደረግን በኋላ አሁን ቀጥታ ወደ መጥበሻ እንሄዳለን ማለት ነው። አሁን ሁሉ ግብአቶች ተሟልተዋል። መጥበሻ እንጥዳለን፣ እናበስላለን ማለት ነው። ተካተሉ። እሺ ተመልሻለሁ። አሁን ጋዛችን እንደዚህ ከለኮስን በኋላ ትንሽ ሞቅ እንዲል እንተዋለን። ከዛ የምናማስልበትን ማማሰያ እናዘጋጃለን። እንግዲህ ትንሽ ሞቅ እንዲል ከተውነው በኋላ ዘይት እናደርጋለን። ከዛ ግብአቶች እየጨመርን እናዘጋጅ። በነገራችን ዛሬ መከሮኒ አቀቅለም እዛው ነው ከሱ ጋር አብሮ የሚበስለው። አሁን እዚህ ጋር ዘይት የታችኛውን መጥበሻውን ክፍል እስኪሸፍን ድረስ ትንሽ ዘይት አደርጋለሁ። 4-5 ሾርባ ማንኪያ ካዩናል። እንደዚህ ከሸፈነላችሁ በኋላ አሞቃት ጀምር። መጀመሪያ ባሮ ሽንኩርቱና ቀይ ሽንኩርቱ ይገባና አብረን ይበስላል። በደንብ አገና አብስለዋለን። ትንሽ ሞቅ ማለት አለበት። ሞቅ ብሏል። በጣም ከጋ ደግሞ ቶሎ ያሰርባችሁና የምግቡን ቃና ያበላሽባችሁ ሞቅ ካለት በቂ ነው። እንዴ እንደማሳያችሁ በደረቅ ማማሰያ ስለኩት ማማሰያው ላይ መፍላት ከጀመረ በቂው ነው። ትልቅ የበሰል ማለት ከጀመረ በኋላ መሽሩም ደግሞ ይገባል። ማዘጋጃለን ማለት ነው። በዚህ አጋጣሚ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳዘነጉ፣ የደወል ምልክቷንም ጫን አድርጓት። ላይክ እና ሼር እንዳይረሳ። ሁሌ አዲስ ምግብ እንዲደርሳችሁ እንዳትረሱ። ደወል ምልክት ተጫኑ፣ ኦል ንኳት። ሁሌ አዲስ ምግብ እናንተ ማሳወቂያ መልእክት ይደርሳችኋል። ከዚህ የኛ ቤተሰብ መሆን እሺ በማድረግ ይህን ቻናል ደግፉ። በዚህ ቻናል ላይ መሰራራችሁ ምግብ አጠቃላይ ቻናል አቅም ቤታችሁ የምታገኙት ግብአት በመጠቀም ቀል አድርጋችሁ እንደው ምን ልስራ ብላ ግራ ስትጋቡ የኛን ቻናል ላይ ገባ ብሉ። ጥሩ መፍትሄ ታገኛላችሁ። ቤታችሁ ባሉ ግብአቶች የሚዘጋጁ የምግብ አሰራሮች ናቸው። እንደ ባለሙያ ከበድ እንዳይልባችሁ ተጠነቃለሁና ለእናንተ የሚመች አይነት ምግብ እንሰራለን። ለምሳቃ የሚሆን ለራት ለፕሮግራማችሁ የሚሆን ተለያዩ ምግቦች እናዘጋጅላችኋለን። አሁን በደንብ እየበሰለ ነው። አሁን እንደዚህ መብሰል ከጀመረ በኋላ መሽሩም ይገባል። አሁን መሽሩም ውስጥ ያለው ውሃ ደግሞ በለጠ እንዲበስል ያግዘዋል ማለት ነው። አሁን ጨመርኩት በተን የሚባለው የመሽሩም አይነት ነው። የምግብ በጣም ከፍተኛ ነው። ተጠቀሙ። እዚህ እኛ ሀገር የሚመረትም የኦይስተር የሚባለው መሽሩም ታይፕ አለ። እሱንም መጠቀም ትችላላችሁ። ለጾም አማራጭ የሚሆን ቆንጆ ምግብ በዚህ መስራት ይቻላል ማለት ነው። እሺ ቀጣይ ስራችን የሚሆነው ነጭ ሽንኩርት እንጨምራለን።
በነገራችን ላይ እዚህ የገቡት ግብአቶች እንደ ባሮ ሽንኩርት፣ ቀይ ሽንኩርትና መሽሩሙ በኋላ ከመኮረኒ ጋር ስትበሉ ትንሽ አፋችሁ ላይ ፊል ማድረግ አለባችሁ። ትንሽ ከሽም ነገር ሲኖር በለጠ ጣዕሙ ቆንጆ ይላችኋል። ካስፈለገ እናንተ ደግሞ አጋችሁ የሽንኩርት ማነው የሚወዱ ሰዎች ካሉ ለእነሱ እንዲሆን በደንብ ማብሰል ትችላላችሁ ማለት ነው። አሁን ይህን ካረግን በኋላ ቲማቲም ይገባል። ታስገባላችሁ እንደዚህ ለአንድ 2-3 ደቂቃ ያክል ክድን አድርገን እናበስላለን። ከሁለት ደቂቃ በኋላ እመለሳለሁ። ጠብቁኝ። እሺ ተመልሻለሁ። የምትመለከቱት ቆንጆ ሆኖ በስሏል። አሁን ከምስሩ ቀንሼ እጨምራለሁ። እዚህ ላይ ከድፍን ምስሩ የተቀቀለ ድፍን ምስር ነው። ካረግን በኋላ ቤዝል ቅጠል እንደዚህ በኋላ ስለምናወጣው ጨምራለን። አሁን ቅመማ ጀምራለሁ። ጫው ትንሽ፣ ቆንጆ በርበሬ፣ እዚሁ ሽንኩርት፣ ሚጥሚጣ ትንሽ ነጭ በጣም እናደርጋለን። ሶይ ሶስ አንድ ሾርባ ማንኪያ ሶይ ሶስ፣ በኋላ ማካሮናችን እዚህ አድርገን እዚህ ላይ እናደርገዋለን። እዚህ ላይ ውሃ እንከድሰዋለን። ውሃ እንደዚህ እናደርግበታለን። መኮረኒ ሊያበስል የሚችል ያክል ውሃ እንደዚህ ካረግነው በኋላ ከርነዋል። እነዚህ ከገደልን በኋላ እንግዲህ መኮረኒ በራሱ በውሃ ይበስላል። ምጥጥ ያደርገዋል። ከሱ ጋር ይዋሃዳል። መጨረሻ ላይ ገበታ ላይ ገልጠ ነው አብረን መገባለት ማለት ሄዱ። ጠብቁኝ። እሺ ተመልሰናል። አሁን የምትመለከቱት በደንብ ምጥጥ አድርጓል። ዋው 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 ዋው! በጣም የሚያምረው። እስኪ አንድ ጊዜ በማንኪያ መኮረኒ መብሰሉን ቼክ እናደርጋለን። የሚገርም የመኮረኒ አሰራር እዛው መጥበሻ ላይ ያለቀ የምግብ አሰራር ነው። መሽሩሙ አለ፣ አትክልቶቹ አሉ፣ ቲማቲሙ እና የመኮረኒ ጣዕም ተገናኝቶ ልዩ አድርጎታል። በዚህ መልኩ ያዘጋጅታችሁ ልትመገቡ ተጋብዛችኋል። እስቲ አሁን ሹካ ማንኪያ ልቀይርና ልቅመሰው። እስቲ ቀምሰዋለን። ከምስሩም ከአትክልቶቹም ከመሽሩሙም ተቀላቅሉና ዋው እንዴት ያምራል! በጣም ደስ የሚል ቃና አለው። ሽታው ደስ ይላል። በቃ አብሮ ስለበሰለን በጣም ልዩ ቃና አለው። ዋው ሳይ በጣም ቆንጆ ከምነግራችሁ በጣም የሚጣፍጥ የምግብ አሰራር ነው። እባካችሁ ሞክሩት። በተለይ ደግሞ እንደዚህ ወዲያ ወጣችሁ ትኩሱን ስትመገቡ ልዩ ጣዕም አለው። በጣም ተውታላችሁ። እንግዲህ ዛሬ ያዘጋጀላችሁ ምግብ ይሄን ይመስላል። እዛው መጥበሻ ያለቀ የመኮረኒ አሰራር ነው። ጉርሻ ከሼፍ ዮናስ ጋር ለዛሬ ይሄን ይመስል ነበር። በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። እስከዛው በጣም ወዳችኋለሁ። ቻው